በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለቀድሞ ነገራችን እንመለስና ከዕለታት በአንድ ቀን አባታችን ገብረ መንፈስ ቅዱስ ይሳለም ዘንድ ወደ ቤተ ክርስቲያን መጣ። ይኸውም ነሐሴ 28 ቀን ነው። ወደ ቤተ ክርስቲያን በገባ ጊዜ መላእክት እያመሰገኑት እንደ ወንድማቸውና እንደ ወዳጃቸው በክብር ተቀበሉት። ፊቱ እንደ ፀሐይ ያበራልና በንጽሕናውም እንደ እነርሱ ነውና በክብር ስለመሰላቸው ብቻ አይደለም፣ የፍሬው ዓይነት ልዩ ልዩ እንደሆነ እንደ ገነት ዛፍ የሚጣፍጥ የጽድቁን ፍሬ ባዩ ጊዜ ነው እንጂ። በከበረ ድንጋይ ላይ እንደተሰሩ እንደ ዕንቁ ምሰሶች በጠራ ወርቅ እንደተለበጠ ጣዚዮን እንደሚባል ዕንቁ ሆኖ ያዩት ነው እንጂ። በዚህም ሁሉ የሥጋው ንጽሕና ያለ ኃጢአት ይታያል። ከእናቱ ማኅፀን ከወጣ ጀምሮ የኃጢአት ትቢያ ፈጽሞ አልነካውም። ስለዚህም መላእክት ሥራውን ባዩ ጊዜ ደስ ይላቸዋል። አስቀድመን እንደተናገርን አባታችን ገብረ መንፈስ ቅዱስ ክብር ምስጋና ያቀርባሉ። በሌሊት ብቻ አይደለም፣ የአብርሃም የይስሐቅ የያዕቆብ የዕረፍት በዓል በሚከበርበትም ቀን ነው እንጂ። አባታችን ገብረ መንፈስ ቅዱስም ወደ ቤተ ክርስቲያን በገባ ጊዜ መላእክት እልል አሉ። በስውር አይደለም፣ የሰሙ ሁሉ እስኪደነግጡ ድረስ በግልጽ ነው እንጂ። ጌታችን ወደ ሰማይ ባረገ ጊዜ መላእክት እያመሰገኑ እንደተቀበሉት አባታችንንም እንዲሁ በምስጋና ተቀበሉት። ወልድ በአብ ቀኝ በተቀመጠ ጊዜ ማርያም ደስታን እንደተደረገ አባታችን ገብረ መንፈስ ቅዱስ ሆይ ክብርን አበዛ፣ በሥራ ሁሉ ክርስቶስን መሰልከው። መላእክት ክርስቶስን እንደሚያመሰግኑት አንተንም ያመሰግኑሃል፣ እንደሚያከብሩት ያከብሩሃል፣ እንደሚታዘዙለትም ይታዘዙልሃል። ኪሩቤል በሰረገላ እንደሚሸከሙት አንተንም በክንፋቸው እንደ ሕፃናት ይሸከመዋል። አባታችን ገብረ መንፈስ ቅዱስ ሆይ ከሰው ወገን እንዳንተ ማን ነው? በክብር ከመላእክት ጋር ተካከልክ። አንተ በፈቃዴ የተጋደልክ አይደለም፣ እግዚአብሔር ከእናትህ ማኅፀን መረጠህ እንጂ። እኔም የገድልን ዜና ሰምቼ የተሸከመች ማኅፀን ንዕድ ክብርት ናት፣ ያሳደጉ ጡቶችም የተመሰገኑ ናቸው እላለሁ። ንዑድ ክቡር የሚሆን የአባታችን የገብረ መንፈስ ቅዱስ የገድሉን ዜና ወደ መናገር እንመለስ። አባታችን ከልቡ የወደው ወደ ነበረው ወደ አባ ዮሐንስ እንደ ልማዱ ለአራተኛ ጊዜ መጣ። እንደ ሐዋርያት መልካምን ነገር ተናገረው። ትምህርቱንም በሰማ ጊዜ አባ ዮሐንስ አባታችንን ከሥራ ሁሉ የሚበልጠው ምንድን ነው አለው። አባታችንም የሙሽራው የክርስቶስን መምጣት ተስፋ አድርገህ ንጽሐ ሥጋን ገንዘብ አድርግ አለው። ንጽሐ ሥጋን ገንዘብ ያደረገ በሥራ ሁሉ እንደ ሰረገላ ይሆንለታል፣ መንፈስ ቅዱስም ዘወትር ከእርሱ አይለየውም። አባታችን ገብረ መንፈስ ቅዱስም አባ ዮሐንስ ብዙ ነገርን አስረዳው። ብፁዓዊ አባታችን ከእርሱ ከተለየ በኋላ በደዌ ሥጋ የተያዘ አንድ በሽተኛ ወደ አባ ዮሐንስ ቤት መጣ። በጸሎቱ ይፈውሰው ዘንድ ለመነው። አባቴ ሆይ በጀ በለኝ፣ እጅግ ተጨንቄአለሁ። ዜና ገድልህን ሰምቼ ወደ አንተ መጣሁ። ከዚህ ጽኑ በሽታዬ በጸሎት ይምረኝ ዘንድ እግዚአብሔርን ለምንልኝ፣ ሰውነቴ ፈጽሞ ቆስሏልና አለው። ያም በሽተኛ የመጣበት አገር የሁለት ቀን መንገድ ያህል የራቀ ነበር። አባ ዮሐንስም ይህን በሰማ ጊዜ በሽታው ጽኑ ስለሆነ ከሩቅ አገር ስለመጣ ፈጽሞ አዘነለት። ድህነትን ሽቶ ወደ እኔ መጣ። ይህን በሽተኛ ምን አደርገዋለሁ? ይህን ሁሉ ማድረግ የማይቻል ኃጢአተኛ ነኝና አለ። ወንጌላዊ ዮሐንስ እግዚአብሔር የሚፈሩትንና ፈቃዱን የሚያደርጉትን እንጂ ኃጥአንን አይሰማቸውም እንዳለ የገዳም ኮከብ አባ ዮሐንስ ይህን ተናግረው የጻድቅ ሰው ጸሎት ግዳጅ ትፈጸማለችና አባታችን ገብረ መንፈስ ቅዱስ ከቆመበት ቦታ ባስተኛው ከደዌ ይፈወሳል፣ ፈጽሞም ይድናል አለ። ይህንን ካሰበ በኋላ ያ በሽተኛ ወዳለበት ሂዶ
ወደዚያ ና ብሎ ጠራው። ያም በሽተኛ ተነሳ። በእግሩም መሄድ አይችልም ነበር፣ ሰውነቱንም ሽባ ሆኖ ነበርና። አባታችን ገብረ መንፈስ ቅዱስ ወደ ቆመበት ቦታ ይዞ ወሰደው። አባ ዮሐንስም በሽተኛውን ከዛ ቦታ ተኛ አለው። እንዳዘዘው ተኛ። ካደረበት በሽታ ጽናት የተነሳ ተንከባለለ። አባ ዮሐንስም እግዚአብሔር በጻድቁ አባታችን ገብረ መንፈስ ቅዱስ ጸሎት ይማርህ አለው። የከበረ ልዩ አባት ገብረ መንፈስ ቅዱስ በዚች ቦታ ጸልዮአልና። አባ ዮሐንስም እንዲህ ባለ ጊዜ ዳነ፣ ከደዌውም ተፈወሰ። ተነስቶም በእግሩ ቆመ። መላ ሰውነቱ ሁሉ ምንም በሽታ እንዳልነካው ሆነ። ገዳማዊ አባ ዮሐንስ ስለ ወዳጁ ስለ ገብረ መንፈስ ቅዱስ እግዚአብሔር ያደረገውን ድንቅ ታምር አይቶ ደስ አለው። አባ ዮሐንስም ከበሽታው የዳነውን ሰው እግዚአብሔር በአባታችን በገብረ መንፈስ ቅዱስ ልመና አዳነህ አለው። ከበሽታው የዳነ ያ ሰው ደስ እያለው ወደ ሀገሩ ተመለሰ። እርሱን ያዩት ሁሉ ማን አዳነ አሉት። እርሱም አባ ዮሐንስ በጸሎቱ አዳነኝ አላቸው። ያም ሰው በጸሎቱ እንዳዳነው አባታችን ገብረ መንፈስ ቅዱስን አላወቀውም። ስለዚህ ለሰው ሁሉ አባ ዮሐንስ ገዳማዊ አዳነኝ እያለ ነገረ። ወንድሞቼ እግዚአብሔር ለወዳጆቹ ድንቅ ነገር እንደሚያደርግ ለአባታችን ከፍ ያለ ስምንም እንደሰጠው እዩ። ያም የዳነው ሰው ወደ ንግድ፣ ወደ እርሻ፣ ልቡ ወደ ወደደው ቦታ ሁሉ ይሄድ ነበር። ድነትም ባለሟልነትን አግኝቷልና በላዩ ላይ ምንም በሽታ አልነበረበትም። ያየው ሰው ሁሉ እስኪደነቅ ድረስ ጽኑ አርበኛ ሆነ እንጂ። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ ልዩ ልዩ ታምራትን አደረገ። ይህንን ታምር እርሱ ብቻ የሚያደርግ አይደለም፣ በቅዱሳኑ ላይ የእግዚአብሔር ድንቅ ሥራ ይገለጻል እንጂ። ነቢዩ ዳዊት በምድር ላይ እግዚአብሔር የሠራውን ድንቅ ነገር ታዩ ዘንድ ኑ እንዳለ፣ በእውነት ልዩ ልዩ ድንቅ ድንቅ ታምራትን አንድ ሰዓት በቆመበት ቦታ ያደረገውን አዲስ ነገር አየን። በዚያችም በእግሩ መሄድ የማይችል በሽተኛን አዳነ። ከዳነ በኋላ ግን ሮጠ፣ ተሽቀዳደመ። አባታችን አንደበቱ የሚጣፍጥ እውነተኛ መምህር ነው። ሥራውም እንደ ዕጣን መዓዛ ደስ የሚያሰኝ ነው። መዓዛ ገድሉም ለኢትዮጵያ መብራት ሆናት። እርሱ እውነተኛ የጽድቅ ፀሐይ ነውና ደምግባቱም እንደ ንጋት ኮከብ ያበራል። ንዑድ ክቡር ከሚሆን ከአባታችን ከገብረ መንፈስ ቅዱስ ሥራዎች ጥቂት እንናገር። ሥራውን ጠንቅቀን መናገር የምንችል አይደለም። ከክብሩ ከዜናው ጥቂት እንናገራለን እንጂ ገድሉን የሚሰሙ ሰዎች ተስፋን ያገኙ ዘንድ ገድሉ ትሩፋቱ ለሚሰማው ሰው ብዙ ጥቅም አለውና። አባታችን ገብረ መንፈስ ቅዱስ በኢትዮጵያ ገዳም ሳለ የሚያየው ሰው አልነበረም። እሱ ግን የተሰወረውንም የተገለጠውን የሚያይ ነበር። እንደ አምላኩ የሰውን ሐሳብ ያውቅ ነበር። አኗኗሩም እንደ መላእክት ሆነ። መላእክት እንደማይታዩ እሱም አይታይም ነበር። በዓመት 3 ጊዜ በእርሷ ሥጋ ወደሙን ይቀበል ዘንድ ወደ ኢየሩሳሌም ይሄድ ነበር። እዚያም ደርሶ በተወለደበት፣ በተጠመቀበት፣ በተሰቀለበት፣ ጌታ በተቀበረበት በጎልጎታ ለከበረ መስቀሉ ይሰግድ ነበር። በዚያም ብዙ ሰዓት ቆሞ ይጸልይ ነበር። የኢትዮጵያን ሰዎች ኃጢአት ያስተሰርያል። ከአምላኩ ዘንድ ይቅርታ ምሕረትን ይለምናል። የምሕረት ቃል ኪዳን ይሰጠው ዘንድ ጸሎቱ ልመናው ወደ አሸናፊ እግዚአብሔር ጆሮ እስኪደርስ ድረስ ያን ጊዜ ሰማያት ይከፈታሉ፣ የእሳት መጋረጃ ይገለጣል። ጌታችንም 100,000 የምሕረት ቃል ኪዳን ይሰጠው ዘንድ በአንድነት በሦስትነት ይገለጽለታል። እሱ ያለማቋረጥ ለምሕረት ዘወትር ይቆማልና አስቀድሞ ጸበለስን በመብላት ትእዛዙን በማፍረስ ከገነት ለወጣ ሞት በሰለጠነበት ለአባታችን ለአዳም መድኃኒት ክርስቶስ በኢየሩሳሌም ተወልዷልና ጌታችን ስለረገመው የአዳም ነፍስ ከአባቶች ነፍሳት ጋር 5500 ዘመን በሲኦል በፍዳ ኖረች። ክርስቶስ ወደዚህ ዓለም መጥቶ
ሰው እስከሆነበት ጊዜ ድረስ በቤተልሔም ተወለደ። በየጥቂቱ አደገ። በ30 ዘመን በዮርዳኖስ ተጠመቀ። ተራበ፣ ተጠማ፣ ታመመ። ቀራንዮ በተባለ ቦታ ተሰቀለ። በለንጊኖስ ጦር ጎኑን ተወጋ። ሐሞት የተቀላቀለበት መጠጥን ጠጣ። ሰውነቱን ለመከራ አሳልፎ ሰጠ። አዳምን ከነልጆቹ ከሲኦል ማርኮ አወጣው። ወደ ቀደመ ርስቱ ወደ ገነት መለሰው። እኛንም በሥጋው በደሙ አዳነን። ነቢዩ የሕይወት ውሃ ከእርሱ ይመነጫል እንዳለ የተጠማ ሁሉ ያለ ዋጋ ይጠጣ ዘንድ በእውነት በኢየሩሳሌም የሕይወት ምንጭ መነጨ። ዳግመኛም ለተራቡ ሰዎች ምግብ ተገኘ። በዚያችም አዳም ከነ ልጆቹ መድኃኒትን አገኘ። ለጻድቃን ፀሐይ ወጣ፣ ኃጢአተኞችም ይቅርታን አገኙ። መርገም ተሻረ፣ ሞትም ድል ተነሳ፣ ጨለማም ተወገደ። ገነት ተከፈተ፣ የብረት መዝጊያ ተሰበረ፣ የኃጢአትን ቀንበር ተቀጠቀጠ። ከምሕረት ባሕር ድህነትን በወርቅ ጽዋ የሚቀዳ የአዳምን ልመና ወደ ሰማይ ወደ ባሕርይ አባቱ የሚያሳርግ መዓዛው ያማረ በግ ወጣ። ኢየሩሳሌምም የተባለች ኃጢአት የሚሰረይባት፣ የሚሰገድባት፣ የሚጸለይባት ቤተ ክርስቲያን ናት። ነቢዩ ዳዊት በምድር መካከል ድህነትን አደረገ እንዳለ ስለ እርሷም እስራኤል የተባለ ያዕቆብ እግዚአብሔር መላእክት ሲወጡ ሲወርዱ ከምድር እስከ ሰማይ የምትደርስ መሰላልን አየ። ይህችውም እግዚአብሔር ወልድ ከእርሷ የተወለደ እመቤታችን ናት። ዳግመኛም የሰማይ ደጅን አየሁ፣ በዚህም የእግዚአብሔር ቤት ይታነጻል አለ። ሐዋርያት ከጌታቸው ጋር የተገኙባት፣ ነቢያት ስለ እርሷ ትንቢት የተናገሩላት ምድራዊት ኢየሩሳሌም ይህች ናት። ሕግ ከእርሷ ይወጣልና ሥርዓተ ወንጌልም በእርሷ ይፈጸማልና። ስለዚህ አባታችን ገብረ መንፈስ ቅዱስ ይህንን አውቆ በዓመት 3 ጊዜ ወደ ኢየሩሳሌም ይሄድ ነበር። አንዱ በተወለደበት ቀን፣ አንዱ በተጠመቀበት ቀን፣ አንዱ በቀራንዮ በተሰቀለበት ቀን ነው። በተቸነከረበት በተቀበረበት በጎልጎታ ክቡር ለሆነው መስቀል ይሰግድ ዘንድ እስከ ትንሣኤ ድረስ በዚያ ይቆያል። እነዚህ ሦስቱ የጌታ በዓላት ከሌሎች በዓላት ሁሉ ይበልጣሉና ከአገሮቹ ሁሉ ኢየሩሳሌም ትበልጣለች። በዚህ ዓለም ከሚሰሩት ቤቶች ሁሉ ቤተ ክርስቲያን ትበልጣለች። በቤተ ክርስቲያን ቀኖና የኢየሩሳሌም ኤጲስቆጶስ ከሌሎች ኤጲስቆጶሳት ይበልጣል እንደተባለ በእጁ የኢየሱስ ክርስቶስን መስቀል አለና አባታችንም የኢየሩሳሌምን ክብሯን አውቆ ከመላእክት ጋር በዓልን ያደርግ ዘንድ ይሄድ ነበር። መድኃኔዓለም ክርስቶስ ከእርሷ ተወልዷልና ከዛም ከአዳምና ሔዋን ጋር ተድላ ደስታ ያደርግ ነበር። ከእነርሱም ጋር በዓል ያከብር ነበር። ልጃቸው ድንግል ማርያም ለእነርሱና ለልጅ ልጆቻቸው ድህነት የሚሆን ጌታን ወልዳላቸዋለችና በዚያም አብርሃምንና ይስሐቅን ያዕቆብንም አገኛቸው። በዚያ የነቢያት አለቃ ሙሴንና በተወለደባት አገር በቤተልሔም ሳለ ዳዊትን የንግሥና ቅባት የቀባው ሳሙኤልን አገኛቸው። በዚያም ዳዊትንና ሰሎሞንን ሌሎችንም ነገሥታት አገኛቸው። በዚያ በእሳት ሰረገላ ላይ ተቀምጦ እግዚአብሔርን ያየው ሕዝቅኤልንና ሦስትነት ሳላቸው አብን በአረጋዊ አምሳል ወልድንም በሰው ልጅ አምሳል ያየው ዳንኤልን አገኛቸው። መለኮትን ነገር የምትናገር ወንጌልን ይዘው ጴጥሮስንና ያዕቆብን ሌሎችን ነቢያት ሐዋርያትንም አገኛቸው። በዚያ ጻድቃንንና ሰማዕታትን እንደ ከዋክብት ደምቀው ብርሃን ለብሰው አገኛቸው። በዚያም ደናግላንና መነኮሳትን የክብር አክሊል ተቀዳጅተው አገኛቸው። እመቤታችንንም ልጇን ታቅፋ ጡቷን እያጠባቸው አገኛት። በዚያም ካህናት ዲያቆናትን ከእመቤታችን በነሳው ሥጋ መራዊ ክርስቶስን ሲያዋርዱት አገኛቸው። ደሙም በመሠዊያው ላይ ይንጸፈጸፍ ነበር። በዚያም ንጹሐን ምዕመናንን
ለእግዚአብሔር ምስጋና ሲያቀርቡ አገኛቸው። በዚያም በበጉ ደም ፈሳሽነት ልብሳቸውን ያጠቡ ሄሮድስ ያስፈጃቸው የገሊላን ሕፃናት አገኛቸው። በዚያም ሱራፌልንና ኪሩቤልን አገኛቸው። በዚያም ሚካኤልና ገብርኤልን የሰው ልጆች ምሕረትን ሲለምኑ ከሰራዊቶቻቸው ጋር እግዚአብሔርን ሲያመሰግኑ አገኛቸው። በዚያም የመላእክት አለቃ ፋኑኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃንን ለብሰው ለእግዚአብሔር ምስጋና ሲያቀርቡ አገኛቸው። በዚያም ሳቁኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃንን ለብሰው እግዚአብሔርን ሲያመሰግኑ አገኛቸው። በዚያም ኡራኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምን አገኘው። በዚያም ሳቁኤልን ከሰራዊቱ ጋር ለሰው ልጆች ምሕረትን ሲለምኑ ብርሃንን ለብሰው እግዚአብሔርን ሲያመሰግኑ አገኛቸው። በዚያም የመላእክት አለቆች ሩፋኤልንና ራጉኤልን እሳት ለብሰው እሳት ተጎናጽፈው ከሰራዊቶቻቸው ጋር አገኛቸው። በዚያም 99ኙን ነገደ መላእክት በአንድነት ሆነው ሲያመሰግኑ አገኛቸው። በዚያም የብዙ ብዙ የሚሆኑ መላእክትን ለሰው ልጆች ምሕረት ሲለምኑ በየወገናቸው እግዚአብሔርን ሲያመሰግኑ አገኛቸው። አባታችን ገብረ መንፈስ ቅዱስ ይህን ሁሉ ያየው በኢትዮጵያ አይደለም፣ የይሁዳ ክፍል በምትሆን በቤተልሔም ነው እንጂ። ክርስቶስ በተወለደባት በቤተልሔም ከመላእክት ጋር ይውላል። ከምድራውያን ሰዎች ሕግን ከሚተላለፉ ካህናት ጋርም አይደለም፣ ከነቢያት ከሐዋርያት ጋር ነው እንጂ። አምላክን ከወለደች በድንጋሌ ሥጋ በድንጋሌ ነፍስ ከጸናች ንጽሕት ክብርት ከሆነች ከድንግል ማርያም ጋር ነው እንጂ። ልጇን ታቅፋ ታየችው። አባታችንም ባያት ጊዜ እጅግ ደስ አለው። እሷም እንደ ልጇ ትወደዋለች። ነቢያት ሐዋርያትም በክብር በምስጋና ከእርሱ ጋር ሲውል በገድሉ በትሩፋቱ ደስ ይላቸዋል። ዳግመኛም አንተ ዘመዳችን ነህ ይሉታል። ከሁሉ አብልጠው ይወዱታል። ንጉሥ ለልጁ ሰርግ ባደረገ ጊዜ በከበሩ የሐር ልብሶች አጊጠው በተሸለሙ ፈረሶች ተቀምጠው እንደሚመጡ በንጉሡም ፊት ሲመላለሱ እንደሚውሉ አልሰማህምን? እንደዚሁም ንጹሐን ቅዱሳን ሰዎች ከመላእክትና ከጻድቃን ነፍሳት ጋር በአንድነት ያመሰግኑ ዘንድ ወደ ኢየሩሳሌም ሰማያዊት ይጠራሉ። አባታችን ያዕቆብ የምሕረት መገኛ የጸሎት ማሳረጊያ ትሆን ዘንድ የተተከለች መሰላልን እንዳየ። በዚህም ምሳሌ ወልድ ወደ እመቤታችን ወረደ፣ ከእርሷም ሰው ሆነ፣ በዮርዳኖስ ተጠመቀ፣ ከሙታንም ተለይቶ ተነሳ። ቀድሞም በእርሷ የወርቅ መሰላልን ተከለ፣ በእርሷም ወደ ሰማይ አረገ። ወንጌላዊው ዮሐንስ ሰማያት ሲከፈቱ የሰማይ መላእክትም የሰው ልጅ እኔን ያገለግሉ ዘንድ ይወጣሉ ይወርዳሉ ብሎ እንደተናገረ ምድራዊት ኢየሩሳሌም ለሰማያዊት ኢየሩሳሌም ምሳሌዋ ናትና። ስለዚህም ንዑድ ክቡር የሚሆን አባታችን ገብረ መንፈስ ቅዱስ ከመላእክት ጋር በዓል ያደርግ ዘንድ ወደ ኢየሩሳሌም መሄድን ወደደ። በሥጋት በምንዝር ጌጥ አይደለም፣ ከንጹሐን መላእክት ጋር በፍጹም ደስታ ነው እንጂ። ከሰባቱ የመላእክት አለቆች ሕዝብን ማር፣ ይቅር በል፣ የአገልጋዮችህን ቃል አትርሳ እያሉ ሲለምኑ በሰማ ጊዜ አባታችንም በዳዊት መዝሙር እንደነርሱ ቆሞ ይጸልያል። አቤቱ በጽዮን ላንተ ምስጋና ይገባል፣ በኢየሩሳሌም ጸሎት ላንተ ይቀርባል። ወደ አንተ የሚቀርበውን የፍጥረትን ሁሉ ልመና ስማ እያለ በእውነት የሰማያውያንን ምስጋና ያቀርባል። አባታችን ገብረ መንፈስ ቅዱስም ከኃጥአን ወገን አስራት አድርገህ ትሰጠኝ ዘንድ እለምንሃለሁና መላእክት ሕዝብህን ይቅር በል ብለው እንደለመኑ አባታችንም እንደነርሱ አቤቱ የኢትዮጵያን ሰዎች ማራቸው አለ። ባሪያም ተድላ ደስታ ይሆን ዘንድ በየበዓሉ አስራት አድርግልኝ አለ። ስለ ጻድቃን የምለምንህ አይደለም፣ ስለ ኃጥአን ነው እንጂ። ጌታችንም አባታችን ገብረ መንፈስ ቅዱስን በወንጌል ስለ እኔና ስለ ወንጌል ቤቶችን አባቱንና እናቱን ወንድሞቹን እህቶቹን ሚስቱን ልጆቹን እርሻውን የተወ በዚህ ዓለም በሚመጣው ዓለም
100 እጥፍ ዋጋ ያገኛል ብዬ እንደተናገርኩ የምሕረትህን ቃል ኪዳን ሰጠሁህ አለው። በዚህም ዓለም በሕይወተ ሥጋ ሳለ ከኃጥአን ወገን እጥፍ አድርጌ አስራት ሰጠሁህ አለው። ለአገልጋዩ ለገብረ መንፈስ ቅዱስ ይህን ቃል ኪዳን ሰጠው። በዳዊት መዝሙርም በክፉዎች ምክር ያልሄደ ምስጉን ነው የተባለው በእርሱ ተፈጸመ። በእውነት አባታችን በክፉዎች ምክር አልሄደም፣ የኀጢአተኞችንም መንገድ አልተከተለም፣ ፈጽሞ ራቀ እንጂ። እንደ አንበሳና እንደ ነብር ዱር ለዱር ዞረ፣ ከዘባቾች ጋር አልተቀመጠም፣ በፍቅራቸውም አልሳቡትም። በመዓልትም በሌሊትም ሁልጊዜ ተግቶ ሲጸልይ ኖረ እንጂ የዳዊት መዝሙርን ሲያነብ ኖረ እንጂ በወንዝ ዳር እንደ ተተከለች ዛፍ ከሰማይ መላእክት ጋር በምስጋና አንድ ሆነ። አባታችን ገብረ መንፈስ ቅዱስ በየቀኑ ፍሬዋን የምትሰጥ እንኮይንና የሚጣፍጥ የወይን ዘለላ መሰለ። ስለዚህም አባታችን ገብረ መንፈስ ቅዱስ ፈጽሞ ደስ አለው፣ ሐሴትም አደረገ። በዚህ ዓለም 100 እጥፍ ዋጋ ስላገኘ መልካም ፍሬ ስላፈራ ተደሰተ። ፍሬም የተባሉ ከሲኦል የወጡ ኃጥአን ናቸው። ስለ ኃጢአተኞች መዳን የሚደሰት እርሱ ብቻ አይደለም፣ የሰማይ መላእክት ከጻድቃን ጋር ስለ እነርሱ ይደሰታሉ እንጂ። ከሲኦል የወጡ የኃጥአንን ነፍሳትም ከእነርሱ ጋር በዚያ በዓል ያደርጋሉ። አባታችን ገብረ መንፈስ ቅዱስ በተቀደሱ ቦታዎች ዘወትር ስለ ኃጥአን የሚያደርገውን ልመና ፈጽሞ ቅዱስ ሥጋውን ክቡር ደሙን ይቀበል ዘንድ ወደ ኢየሩሳሌም ይገባል። ሲገባም እርሱን ከመሰሉ ቅዱሳን በቀር የሚያየው ሰው አልነበረም። ቅዱስ ሥጋውን ክቡር ደሙን ተቀብሎ በደስታ ይውላል። በደስታ የሚውለው እርሱ ብቻ አይደለም፣ አስቀድመን የጠራናቸው ቅዱሳን ሁሉ እስከ ማታ ድረስ በዚያ ይውላሉ እንጂ 11 ሰዓት ሲሆን መላእክት በአባታችን ገብረ መንፈስ ቅዱስ ጸሎት የዳኑ የኃጥአንን ነፍሳት ከሲኦል ያወጧቸዋል። በክብር በሥጋና በእልልታ ወደ ገነት ያስገቧቸዋል። አባታችን ገብረ መንፈስ ቅዱስም ከዚያ በነፋስ ሰረገላ ተጭኖ ወደ አገሩ ወደ ኢትዮጵያ ይመጣል። እንደ ዓይን ጥቅሻ ኢትዮጵያ ይደርሳል። እንደ ልማዱ ከልደት እስከ ጥምቀት እየዞረ እየጸለየ ጥቂት ቀን በኢትዮጵያ ይቆያል። የጌታችን ኢየሱስ ክርስቶስ የጥምቀት በዓል በደረሰ ጊዜ ዳግመኛ ተነስቶ በነፋስ ሰረገላ ተጭኖ ይሄዳል። ከዚያም የእግዚአብሔር በግ ኢየሱስ ክርስቶስ ወደ ተገለጸበት አብም ስለ ልጁ የምወደው ልጄ ነው ብሎ ወደ መሰከረበት መንፈስ ቅዱስም በነጭ ርግብ አምሳል ወደ ወረደበት የሥላሴ አንድነት ሦስትነት ወደ ታወቀበት ወደ ዮርዳኖስ ወንዝ ይሄዳል። አባታችን ገብረ መንፈስ ቅዱስም ወገኖች የሚሆኑ የኢትዮጵያን ሕዝብ አቤቱ ማራቸው እያለ ቆሞ አብዝቶ ይጸልይ ነበር። እነርሱ ልደትን፣ ጥምቀትን፣ ትንሣኤህን፣ ዕርገትህን ሳያዩ አምነዋልና በማየት ያመኑ አይደለም በመስማት ነው እንጂ አንተ ሳያዩኝ የሚያምኑብኝ ብፁዓን ናቸው ያልከው ቃል ይታበላልን? ስታጠምቋቸውም አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው። ዳግመኛም ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ይፈረድበታል። ዮሐንስም በወንጌሉ በወልድ ያመነ የዘላለም ሕይወት አለው እንዳለ። አቤቱ ጌታ ሆይ ስለ መናፍቃን ስላልተጠመቁ ሰዎች የምለምን አይደለም፣ ድካመ ሥጋ አሸንፏቸው ኃጢአት ስለሰሩ አማኞች ነው እንጂ። ያን ጊዜ ሰማይ ተከፈተለት፣ የእሳት መጋረጃ ተገለጠ። ጌታም እንደ ልማዱ ተገለጠለት፣ እንደ ቀድሞ አስራትን ሰጠው። መላእክትም ይህን ሰምተው ደስ ብሏቸው አመሰገኑ። የኃጥአንን ነፍሳት ይዘው የዘላለም ሕይወት ወዳለበት ወሰዷቸው። አባታችን ገብረ መንፈስ ቅዱስ እንደ እነርሱ ካሉ ቅዱሳን ጋር ሥጋውን ደሙን ይቀበል ዘንድ ደስ እያለው ወደ ኢየሩሳሌም ሄደ። አስቀድመን እንደተናገርን ሥጋውን ደሙን ተቀብሎ ከዚያ ዋለ። ከዚህ በኋላ በሰላም ወደ አገሩ ወደ ኢትዮጵያ ተመለሰ። ዳግመኛም በሲኦል ስለቀሩት ኃጢአተኞች ሲጸልይ ኖረ። የፋሲካ በዓል በደረሰ ጊዜ ዳግመኛ እንደ ልማዱ
ወደ ቀራንዮ ሄደ። በዚያም ለከበረ መስቀሉ ሰገደ። ጌታዬ ፈጣሪዬ የኢትዮጵያን ሰዎች ማርልኝ ብሎ ጸለየ። እነርሱ ሞትን ትንሣኤን ሳያዩ አመኑ። ደጋግ ሰዎች ናቸውና ትምህርትህ ታምራትህ ተግሣጽ ያልመለሳቸው ልዩ ታምራትን እያዩ አንተን እንደሰቀሉ እንደ አይሁድ አይደሉምና። እነርሱ አመፅን፣ ክፋትን፣ ኃጢአትን፣ ቅሚያን፣ ቅናትን የተሞሉ ናቸው። ሐሜተኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኰለኞች፣ ግብራቸው የከፋ በደለኞች፣ ተገዳዳሪዎች፣ ሰነፎች፣ ዝንጎች፣ ነገረኞች፣ ምሕረት የሌላቸው ናቸውና አንተ የማያዩ እንዲያዩ ለማድረግ መጥተሃልና ወገኖችን የኢትዮጵያን ሕዝብ እስከ ዘላለሙ ጠብቃቸው። ለብዙዎች ቤዛ ልትሆን ተሰቅለሃልና በሌንጊዮስ ጦር ተወግተሃልና ያን ጊዜ ትኩስ ደም ጥሩ ውሃ ከቀኝ ጎን ፈሰሰ። አንተ ካህን ነህ፣ ሥጋህንም የሕይወት ምግብ ነው፣ መስቀልህም መሠዊያ ነው። አንተ በቃልህ ሥጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብለሃልና አቤቱ ጌታ ሆይ እንደ ቃል ኪዳን ብዛት አድርግልኝ፣ እንደ ይቅርታም ብዛት ይቅር በላቸው፣ እንደ ምሕረትም ብዛት በደላቸውን አጥፋላቸው ብሎ ጸለየ። አባታችን ገብረ መንፈስ ቅዱስ ጸሎቱን በፈጸመ ጊዜ ሰማይ ተከፈተለት፣ እሳት መጋረጃ ተገለጠ። ጌታችንም በግርማ መለኮቱ ተገልጦ በኪሩቤል ሰረገላ ተቀምጦ ታየው። አይቶም እንደ ነቢያት እንደ ሐዋርያት አልፈራም። እናት አባቱን እንዳየ ሕፃን ፈጽሞ ደስ እያለው አየው እንጂ። ጌታችንም አባታችን ገብረ መንፈስ ቅዱስን የመረጥኩ ወዳጄ ምን ትሻለህ? ምን ላድርግልህ? ምንስ ትወዳለህ? አለው። አባታችን ገብረ መንፈስ ቅዱስ ጌታዬ ፈጣሪዬ ከአንተ ጋር ቃል በቃል እነጋገር ዘንድ ለእኔ አይገባኝም። ነገር ግን የውስጤን ሐሳብ አንተ ታውቃለህ። የቸርነት ሥራ አንተ ሥራልኝ፣ የኢትዮጵያን ሰዎች ማርልኝ አለው። ጌታችን አባታችን ገብረ መንፈስ ቅዱስን ስለ ድካምህ በእርሱም ምክንያት ስላደረግከው ስለ ገድል ብዛት የኢትዮጵያን ሰዎች ማርኩልህ፣ አስራት እንዲሆኑ የኢትዮጵያን ሰዎች ማርኩልህ። የቁጥራቸውን መጠን 60,000 ነው። ከዚህ በኋላ ጌታችን ኢየሱስ ክርስቶስም የመረጥሁ ወዳጄ ገብረ መንፈስ ቅዱስ ሆይ ካንተ በፊት ለነበሩ ያላደረግኩት መልካም ነገር ላንተ አደረግኩልህ። ከዚህ ዓለም በሞት በምትለይበት ጊዜ መታሰቢያን ዝክርህን ላደረገ ሰው የምሕረት ቃል ኪዳን እሰጥሃለሁ። ዝክርን የሚያደርገውን ብቻ የምምርልህ አይደለም፣ እስከ 15 ትውልድ ድረስ እምርልሃለሁ እንጂ ለወዳጄ ለኪሮስ እንደሰጠሁት ለአንተም ቃል ኪዳኔ 3 እጥፍ ይሁን አለው። ዳግመኛም የብርሃን መላእክት ሥጋን እንዲገንዙ አደርጋለሁ አለው። መላእክትም ይህን ቃል ኪዳን ሲሰጠው ሰምተው ደስ አላቸው። የነጋሪት ድምፅ አመሰገኑ። ስለ ኃጢአተኞች ከእግዚአብሔር የምሕረትን ቃል ሰምተዋልና ለሰሙትም ድንቅ ነገር እጅግ አደነቁ። ዳግመኛም የመላእክት ሠራዊት ኃጥአን ወዳሉበት ቦታ ገብተው ከዚያ አውጥተው በፍጹም ምስጋና እያመሰገኑ የዘላለም ሕይወት ወዳለበት ወሰዷቸው። በአባታችን በገብረ መንፈስ ቅዱስ ጸሎት ከሲኦል የወጡ የገቦታ ሰዎች ቁጥራቸው 3,000 ያህል ነበር። የኢትዮጵያም ሰዎች ቁጥራቸው 8,000 ነው። በአጠቃላይ 11,000 ያህል ነበር። ንዑድ ክቡር አባታችን ገብረ መንፈስ ቅዱስ በጸሎቱ ድልድይ ሆናቸው። ልቅሶ ሐዘን ወደሌለበት፣ በሽታ መከራ ወደሌለበት፣ ሁለተኛ ሞት ወደሌለበት ወደ ደስታ ሀገር ወደ ገነት አስገቧቸው። አንደበቱ ጣፋጭ የሆነ ጳውሎስ ከራሳችሁ አብልጣችሁ ባልንጀራችሁን ውደዱ፣ ለባልንጀራችሁም እንጂ ለራሳችሁ ብቻ አትድከሙ ያለው ተፈጸመ። ዳግመኛም የተወደደ የእግዚአብሔር ልጅ ኢየሱስ ክርስቶስን ምሰሉ። እግዚአብሔር ራሱን ያማረ የተወደደ መሥዋዕት አድርጎ በመስጠት እንደወደዳችሁ እናንተም በፍቅር ጸንታችሁ ኑሩ። በእውነት አባታችን ገብረ መንፈስ ቅዱስም ከራሱ አብልጦ ባልንጀራውን ወደደ። ስለ ኃጢአተኞች ነፍሳት ደከመ፣ ጸለየ።
ስለ ራሱ ምንም አልተጨነቀም። በመዓልትም በሌሊትም ሳያርፍ ኖረ እንጂ ከሲኦል ነፍሶቻቸውን አወጣ። ዳግመኛም ለሥጋው ስለሚበላው፣ ስለሚጠጣው፣ ስለሚለብሰው በዘላለም ስለሚያስፈልገው ገንዘብ አላመነም። በቤተሰቡ የተወደደ ልጅን መሰለ እንጂ ስለ ሰው ፍቅር ድካምን አበዛ። ስለዚህ እግዚአብሔር ታላቅ ስምን ሰጠው። በጸሎቱ ኃይል አልጫ የሆነው ሕይወታችን በጸሎቱ ኃይል አጣፈጠ። በሞት ጥላ ጨለማ ለሚኖሩ ሰዎች ብርሃንን አወጣላቸው፣ ሰላምንም ሰጣቸው። እግዚአብሔርን የምትፈሩት ሁላችሁም ወንድሞቼ በኢትዮጵያ የሰማሁትን ፍጹም የሚያስደንቅ ነገር እነግራችሁ ዘንድ ኑ ስሙኝ። ያዕቆብ ሆይ ከእኛ ጋር ደስ ይልህ ዘንድና ከምድር እስከ ሰማይ የሚደርስ መሰላል እነሆ ይሄ ነው። እነሆ በምድረ ከብድ ተተከለ። ቁመቱም እስከ ሰማይ የደረሰ የወርቅ መሰላል ምንድን ነው? በሥጋው በነፍሱ ንጹሕ የሆነ አባታችን ገብረ መንፈስ ቅዱስ ነው እንጂ። ጸሎቱ እስከ ጽርሐ አርያም ይደርሳል። ዳግመኛም በዚያው መሰላል ለጸሎቱ ምላሽ ይሰጠዋል። ሰማይ መላእክትም ከእርሱ ጋር ይወጣሉ፣ ዘወትር ከእርሱ ጋር ይኖራሉ እንጂ የሚተውት አይደለም። መላእክትም በዛ መሰላል ይጨናነቃሉ፣ ይገፋፋሉ። ያማረ በጎ ሥራውን ያዩ ዘንድ ወደ ታች የሚወርዱ አሉ፣ ወደ ላይም የሚወጡ አሉ። ስለዚህም የሰማይ መላእክት ሊጎበኙት ይወዳሉ። ክቡር ሽታው መዓዛው ልዩ ልዩ የሚሆን ልብን የሚመስጥ የነጻ የጠራ የምግባሩን ፍሬ ይዘው በዚያ መሰላል ያደርጋሉ። በዚህ ዓለም እንደ እርሱ ሥራው ያማረ የተወደደ ሰው ስላላገኙ በእርሱ ደስ ይላቸዋል። እርሱ ግን እስከ አርያም ድረስ መዓዛ ምግባሩ ይሸታል። በየዕለቱ 30 60 መቶ ያፈራልና ጆሮ ያለው መስማትን ይስማ። በእውነት ይህን የሚያስፈራ ቃልን ስሙ። እንደኛ ሰው ሲሆን ምስጢራትን ያይ ዘንድ ችሏልና መሰላልን ተግሎ ወደ አየር ይወጣል። በሰናወር ሜዳ ሕንፃን ያንጹ ዘንድ በጀመሩ ጊዜ ከዚያ አስቀድሞ የሆነውን አልሰማህምን? ቁመቱ 5447 ሜትር በሆነ ጊዜ ዳግመኛ ሕንፃ እንዳይሰሩ እግዚአብሔር በነፋስ ኃይል አፈረሰው። አንዱም ያንዱን ነገር እንዳይሰማው እግዚአብሔር ቋንቋቸውን ደባለቀባቸው። ለመውጣት መሰላል ሆነው ዘንድ እንደነርሱ በድንጋይ በእንጨት በውሃ በአፈር የሠራ አይደለም። እርሱ ግን ከምድር እስከ ሰማይ የሚደርስ መሰላልን ብቻውን ሠራ። ነቢዩ ዳዊት እግዚአብሔር ዓይኖቹ ወደ ጻድቃኑ ጆሮዎቹ ወደ ልመናቸው ነው ብሎ እንደተናገረ ዳግመኛ እግዚአብሔር ዘወትር አየዋለሁ ሁልጊዜም በፊቴ ነው ብሎ እንደተናገረ ቸር ደግ የሚሆን አባታችን ገብረ መንፈስ ቅዱስም አምላኩ እግዚአብሔርን በእውነት ዘወትር ያየዋል። ቅዱሳት ንጹሐን የሆኑ እጆቹን ዘርግቶ ለጸሎት በቆመ ጊዜ አቡነ ዘበሰማያት በጀመረ ጊዜ መንበረ ጸባዖት ይታየዋል። ጸሎቱ ልመናው ሁላችን ሕዝበ ክርስቲያንን ይጠብቀን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር። ይቆየን።